ሰላም እንዴት ናችሁ? ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ ትምህርት ነው። ዛሬ በረ በሰ እንዲሁም በሸ በሁሉም ቤተሰቦቻቸው ቃላት መስርተን እያነበብን እንማራለን ማለት ነው። እናንተም ቪዲዮ ላይክ ሸር እንዲሁም ሳብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በተጨማሪ የአማርኛ የእንግሊዘኛ የሂሳብና የኦሮሞኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት ታስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ እንግዲህ ከረ እስከ ሯ ከሰ እስከ ሷ እንዲሁም ከሸ እስከ ሿ ባሉ በሁሉም ፊደሎቻቸው ቃላት መስርተን እያነበብን እንማራለን። ፊደሎችን ለማስታወስ ያክል ረ ሩ ሪ ራ ሬ ር ሮ እንዲሁም ደግሞ ሯ ትባላለች ማለት ነው። በሱም በሁሎችም ቃላት መስርተን እናነባለን። እሺ የመጀመሪያዋ ረ የረ የመጀመሪያዋ ቤተሰብ፣ ዳ የደ የአራተኛዋ ቤተሰብ፣ ት የተ የስድስተኛዋ ቤተሰብ፣ ረ ዳ ት በአንድ ላይ ረዳት ረዳት። ሩ የረ የሁለተኛዋ ቤተሰብ፣ ጫ የጨ የአራተኛዋ ቤተሰብ፣ ሩ ጫ በአንድ ላይ ሩጫ ሩጫ የሚል ቃል ይሰጠናል። ሪ የረ የሶስተኛዋ ቤተሰብ፣ ፖ የፐ የሰባተኛው ቤተሰብ፣ ር የረ የስድስተኛው ቤተሰብ፣ ት የተ የስድስተኛው ቤተሰብ፣ ሪ ፖ ር ት በአንድ ላይ ሪፖርት ሪፖርት። ራ የረ የአራተኛዋ ቤተሰብ፣ ስ የሰ የስድስተኛዋ ቤተሰብ፣ ራ ስ በአንድ ላይ ራስ ራስ የሚል ቃል ይሰጠናል። ሬ የረ የአምስተኛዋ ቤተሰብ፣ ዲ የደ የሶስተኛው ቤተሰብ፣ ዮ የየ የሰባተኛው ቤተሰብ፣ ሬ ዲ ዮ በአንድ ላይ ሬዲዮ ሬዲዮ። ር የረ የስድስተኛው ቤተሰብ፣ ህ የሃ የስድስተኛው ቤተሰብ፣ ራ የረ የአራተኛው ቤተሰብ፣ ሄ የሃ የአምስተኛው ቤተሰብ፣ ር ህ ራ ሄ በአንድ ላይ ርህራሄ ርህራሄ የሚል ቃል ይሰጡናል ማለት ነው። ሮ የረ የመጨረሻ ወይም ሰባተኛዋ ቤተሰብ፣ ማ የመ የአራተኛዋ ቤተሰብ፣ ን የነ የስድስተኛው ቤተሰብ፣ ሮ ማ ን በአንድ ላይ ሮማን ሮማን። ሯ የረ የእንግዲህ የስምንተኛ ወይም ተቀጣዋ ቃል ናት ማለት ነው። ሯ ጭ የጨ የስድስተኛዋ ቤተሰብ፣ ሯ ጭ በአንድ ላይ ሯጭ ሯጭ የሚል ቃል እናገኛለን ማለት ነው። እነዚህ ሁሎቹ ከረ እስከ ሯ ባሉ የረ ቤተሰቦች የተሰየሙ ቃላት ናቸው ማለት ነው። አሁን ደግሞ ከሰ እስከ ሷ ባሉ የአማርኛ ፊደላት ቃል እየመሰረትን እናነባለን። ፊደሉን ለማየት ያክል ሰ ሱ ሲ ሳ ሴ ስ ሶ። በተጨማሪም እንግዲህ ሷ የሚል ቃል አለ የሚል ፊደል አላት ማለት ነው። እንግዲህ እነዚህ ሯ ሷ ሿ የሚሉ ፊደላት የሁሎችን ፊደል የላቸውም። አንዳንዶች አልፎ አልፎ ነው ያላቸው ማለት ነው። ሷ ትባላለች ማለት ነው። ሷ። እሺ እንግዲህ በእነዚህ ደግሞ ቃል እያነበብን እንማራለን። ሰ የሰ የመጀመሪያዋ ቤተሰብ፣ ው የወ የስድስተኛው ቤተሰብ፣ ሰ ው በአንድ ላይ ሰው ሰው። ሁለተኛ ሱ የሰ የሁለተኛዋ ቤተሰብ፣ ሪ የረ የሶስተኛ ቤተሰብ፣ ሱ ሪ በአንድ ላይ ሱሪ ሱሪ። ሲ የሰ የሶስተኛ ቤተሰብ፣ ሳ የሰ የአራተኛ ቤተሰብ፣ ይ የየ የስድስተኛ ቤተሰብ፣ ሲ ሳ ይ በአንድ ላይ ሲሳይ ሲሳይ የሚል ቃል ይሰጠናል። ሳ የሰ የአራተኛዋ ቤተሰብ፣
ር የረ የስድስተኛው ቤተሰብ ሳር በአንድ ላይ ሳር ሳር። ሴ የሰ የአምስተኛዋ ቤተሰብ ት የተ የስድስተኛው ቤተሰብ ሴት በአንድ ላይ ሴት ሴት። ስ የሰ የስድስተኛው ቤተሰብ ስ የሰ የስድስተኛው ቤተሰብ ት የተ የስድስተኛው ቤተሰብ ት በአንድ ላይ ስስት ስስት የሚል ቃል ይሰጡናል ማለት ነው። ሶ የሰ የሰባተኛው ወይም የመጨረሻው ቤተሰብ ፋ የፈ የአራተኛው ቤተሰብ ሶ ፋ በአንድ ላይ ሶፋ ሶፋ የሚል ቃል ይሰጠናል። እሺ ሷ ይቺ ደግሞ እንግዲህ ተቀጣይ ማለትም ዘመናዊ የአማርኛ የአነባበብ ስልት ቃላት የተለያዩ ቃላትን ለመመስረት የምታገለግል ናት ማለት ነው። ሷ ላ የለ የአራተኛው ቤተሰብ ሷ ላ በአንድ ላይ ሷላ ሷላ የሚል ቃል ይሰጡናል ማለት ነው። እነዚህ እንግዲህ ከሰ እስከ ሶ ባሉ በሁሉም በሰ ቤተሰቦች ያየናቸው ቃላት ናቸው ማለት ነው። አሁን ደግሞ ከሸ እስከ ሿ ባሉ ሁሎችም የሸ ቤተሰብ ፊደሎች ቃላት እየመሰረት እናነባለን። አሁን ሸ ሹ ሽ ሻ ሸ ሽ ሾ በተጨማሪ ሿ የምትል ፊደል አለች ማለት ነው። ሿ ትላለች ማለት ነው። እሺ አሁን በእነዚህ ደግሞ ቃላትን እያነበብ እንማራለን ማለት ነው። እሺ የመጀመሪያዋ ሸ የሸ የመጀመሪያዋ ቤተሰብ ሚ የመ የአምስተኛዋ ቤተሰብ ዝ አንድ ላይ ሸሚዝ የሚል ቃል ይሰጠናል ማለት ነው። ሹ የሸ የሁለተኛዋ ቤተሰብ ራ የረ የአራተኛዋ ቤተሰብ ብ የበ የስድስተኛዋ ቤተሰብ ሹ ራ ብ በአንድ ላይ ሹራብ ሽ የሸ የሶስተኛዋ ቤተሰብ ሻ የሸ የአራተኛዋ ቤተሰብ ሽ ሻ በአንድ ላይ ሽሻ የሚል ቃል ይሰጠናል። ሻ የሸ የአራተኛዋ ቤተሰብ ማ የመ የአራተኛዋ ቤተሰብ ሻ ማ በአንድ ላይ ሻማ ሸ የሸ የአምስተኛ ቤተሰብ ህ የሃ የስድስተኛ ቤተሰብ ህ በአንድ ላይ ሸህ የሚል ቃል ይሰጠናል። ሽ የሸ የስድስተኛ ቤተሰብ ቶ የተ የሰባተኛ ቤተሰብ ቶ በአንድ ላይ ሽቶ ሾ የሸ የመጨረሻ ወይም ሰባተኛ ቤተሰብ ር የረ የስድስተኛ ቤተሰብ ባ የበ የአራተኛ ቤተሰብ ሾ ር ባ በአንድ ላይ ሾርባ ሿ ሿ የሚል ቃል ይሰጡናል ማለት ነው። እሺ ለዛሬ እንግዲህ ከረስ ከሸባሉ ወይም የረ የሰ የሸ በእነዚህ በሶስት የአማርኛ ፊደላት ቃላት እየመሰረት ያነበብንበት የትምህርት ቪዲዮአችን ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ትምህርት በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው